ሰላም ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔን አቀርብላችኋለሁ። በዛሬ አጀንዳችን የምናየው በህዳሴ ግድብ ዙሪያ የተጠመዱ እጅግ አደገኛ የተባሉ የጦር መሳሪያዎችና እነዚህ የጦር መሳሪያዎች ከእስራኤል፣ ሩሲያ እንዲሁም ደግሞ ከቱርክ እንደመጡ ጭምር የግብጽ የሚዲያ አካላት እየነገሩ ይገኛሉ። የግብጽ መንግስት ከ13 ዓመታት የአባይ ውሃ ድርድር በኋላ ካሁን በኋላ ለድርድር ዝግጁ አይደለም ካለ በኋላ በቀጣይ በሚፈጠሩ ሁነቶች በሁለቱ ሀገራት መካከል ጦርነት ይፈጠራል ወይም ደግሞ የግብጽ ባለስልጣናት ህዳሴ ግድቡ ላይ ኢላማ ያደረገ የጦር እርምጃን ሊወስዱ ይችላሉ የሚሉ ንግርቶች እየተነገሩ ባሉበት በዚህ ወቅት ላይ ታዋቂው የግብጽ ኤልሙካላ የተባለ ሚዲያ አነጋጋሪ የተባለ ዶክመንተሪ ሰርቶ ይፋ አድርጓል። ሚዲያው በተለያዩ ጊዜያት የግብጽ መንግስትን ሐሳብ በመደገፍ በኢትዮጵያ በተቃራኒ የሚቆሙ ሐሳቦችን ሲያንጸባርቅ የቆየ ቢሆንም በመጨረሻም የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያ ላይ አስፈላጊ የተባሉ እርምጃዎችን ሁሉ እንወስዳለን እያሉ ባሉበት በዚህ ወቅት ላይ የግብጽ መንግስት በኢትዮጵያ ህዳሴ ግድብ ላይ የሚሰነዝረው የትኛውም ጥቃት ህዳሴ ግድቡን ሊያፈርስ ወይም ደግሞ ኢትዮጵያን ሊጎዳ እንደማይችልና ኢትዮጵያ በህዳሴ ግድቡ ላይ እጅግ አደገኛ የተባሉ ዘመናዊ ቴክኖሎጂን የታጠቁ የጦር መሳሪያዎችን ማጠሯን ጭምር ገልጿል። የታዋቂ የግብጽ ሚዲያ ኢትዮጵያ በህዳሴ ግድቡ አጥራቸዋለች ያላቸውን የተለያዩ የጦር መሳሪያዎችን ጭምር ይፋ አድርጓል። በዛሬው ቆይታችን እነዚህ የጦር መሳሪያዎቹ የትኞቹ ናቸው፣ ከየትኛው ሀገር ገቡ የሚለውን ጨምሮ የኢትዮጵያ መንግስት በህዳሴ ግድቡ ዙሪያ እያደረገ ያለው ዝግጅትና ህዳሴ ግድቡ መሰራት ከጀመረበት ጊዜ ዛሬ እስኪጠናቀቅ ድረስ በህዳሴ ግድቡ ዙሪያ የተጠመዱ አደገኛ የጦር መሳሪያዎችን በተመለከተ ዝርዝር ሐሳቦችን አቀርብላችኋለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያጋበዝኳችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ መረጃው እንዲደርስ እንድጋብዙልኝ ጠየኳችሁ። ወደ ዝርዝር ጉዳዮቹ ተሻገርኩኝ። በዛሬው ቆይታችን የምንዳሰሰው የግብፁ ታዋቂ የሚዲያ ተቋም ኤልዊካል ፕሬስ ያወጣውን ዶክመንተሪ ሲሆን በዚህ ዶክመንተሪ ላይ ኢትዮጵያ በህዳሴ ግድቡ ላይ ከእስራኤል ከሩሲያና ከቱርክ የተውጣጡ እጅግ አደገኛ ዓለማችን የደረሰባቸው ረቂቅ የጦር መሳሪያዎችን በህዳሴ ግድቡ ዙሪያ አጥራለች በማለት ያቀረበውን ዶክመንተሪ የምንተነትን ይሆናል። የታዋቂ ሚዲያ ተቋም ይህንን ዘገባ በዚህ ወቅት ላይ መስራት ለምን አስፈለገው የሚለው ጉዳይ ላይ ደግሞ መነሻ ነጥቦችን እንነጋገራለን። በኢትዮጵያና በግብጽ መካከል ህዳሴ ግድቡን ማዕከል ያደረገና የአባይ ውሃ ላይ መነሻ ያደረገ ግጭትና ለመግባባት ሲፈጠር ዓመታት ተቆጥረዋል። ታዲያ አሁን ላይ ግብጽ በኢትዮጵያ ሁለት የውሃ አካላት ላይ የማይናወጥ አቋሟን በመያዝ ጭምር ኢትዮጵያ በእነዚህ የውሃ አካላት ላይ የበላይነት እንዳትወስድ፣ በእነዚህ የውሃ አካላት ላይ ኢትዮጵያ የራሷን መሰረት እንዳትጥል የተለያዩ ወጥመዶችን፣ እንቅፋቶችን በማዘጋጀት ጭምር እየተንቀሳቀሰች ትገኛለች። የኢትዮጵያ መንግስት በተለያዩ ጊዜያት በአባይ ውሃ ላይ ከያዘው አቋም በተጨማሪ ወደ ቀይ ባህር ለመግባት በሚያደርገው እንቅስቃሴ የኤርትራ አሁን ላይ ያስተዳደረች የምትገኘው የአሰብ ወደብን ጭምር በመጠቀም የሌሎች ጎረቤት ሀገራትን ወደቦች በመጠቀም ወደ ቀይ ባህር ለመግባት በሚያደርገው ጥረት ላይ የግብጽ መንግስት ኢትዮጵያ ወደ ቀይ ባህር ልትገባ የማትችል በጂኦግራፊ የማትካልልና የቀይ ባህር ዳርቻ ላይ መሳተፍ የሌለባት ሀገር ናት የሚል አቋማቸውን ጭምር በመያዝ ኢትዮጵያን ከቀይ ባህር ለማራቅ እየተንቀሳቀሱ ባሉበት በዚህ የውጥረት ጊዜ ላይ ኢትዮጵያ ህዳሴ ግድቡን ከ13 ዓመታት ቆይታ በኋላ የደምና የህይወት ዋጋ ተከፍሎበት መላው ኢትዮጵያውያን ተሳትፈውበት በድል አጠናቃ አስመርቃ ወደ ተግባር አስገብተዋለች። የህዳሴ ግድቡ ተመርቆ ወደ ተግባር ከገባበት ጊዜ ጀምሮ የግብጽና የሱዳን መንግስት ባለስልጣናት በጋራና በተናጠል በመሆን ደግሞ ተቃውሟቸውን በኢትዮጵያ ላይ ሲያሰሙ ቆይተዋል። የግብጽ መንግስት በተደጋጋሚ እያነሳ የሚገኘው የኢትዮጵያ መንግስት በአባይ ውሃ ላይ እየወሰደ ያለው የበላይነት በቀኝ ግዛት ዘመን ከተፈረመው ስምምነት ያፈነገጠና ኢትዮጵያ ራሷን የአባይ ውሃ ባለቤት አድርጋ እየተንቀሳቀሰች ነው የሚል ሐሰተኛ ትርክትን ጭምር በመፍጠር የተለያዩ ዓለም አቀፍ ተቋማት፣ አጉራዊ ተቋማት እንዲሁም ደግሞ ሀያላን ሀገራት ድረስ በመሄድ ኢትዮጵያ በአባይ ውሃ ላይ የያዘችውን የበላይነት ለማዳከም ከፍተኛ ጥረት እያደረገ ይገኛል። እነዚህ ሁሉ ውጥረቶች እየተባባሱ መጥተው ታዲያ አሁን ላይ የግብጽ መንግስት የኢትዮጵያ ህዳሴ ግድብ ተገንብቶ ካለቀበት ጊዜ ጀምሮ ህዳሴ ግድቡን የገነባችው ኢትዮጵያ ላይ
ሁሉንም አይነት አማራጮች ተጠቅሜያለሁ፣ በመጨረሻ ግን ልጠቀመው የምችለው የጦር አማራጭ ነው ጭምር በማለት ግብጽ የአባይ ውሃ ላይ የበላይነቷን ለማስጠበቅ የጦር እርምጃ ጭምር የመውሰድ አቅሙና ፍላጎቱ እንዳላት በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንዲሁም ደግሞ የውጭ ጉዳይ ሚኒስተሩ ባድር አብደላቴ በኩል ሲገልጹ ቆይተዋል። በሰሞኑን ደግሞ ከቀናት በፊት የግብጽ የመስኖ ሚኒስተር እጅግ አስገራሚ የተባለና ኢትዮጵያ በአባይ ውሃ ላይ ያላትን የበላይነት ለግብጽ ለመስጠት የታቀደ ሐሰተኛ ትርክቶችን ጭምር ያካተተ ቃለ መጠይቅ ከአልአረቢያን ጋር አድርገዋል። እነዚህ ሁሉ ጭብጦች የሚያሳዩት ግብጽ አሁንም በኢትዮጵያ የአባይ ውሃ ላይና በህዳሴ ግድብ ላይ የበላይነቷን በመገንባት ኢትዮጵያ ከአባይ ውሃ የበላይ አስተዳደርነት ለማንሳት የሚደረጉ ጥረቶች መጠናከራቸውን የሚያሳይ ነው። በዚህ ሁሉ ሂደት ታዲያ የኢትዮጵያ መንግስት በህዳሴ ግድቡ ላይ የሚጠሩ የትኛውም አይነት ዓለም አቀፍ የንግግር መድረኮችን የመግባቢያ የዲፕሎማሲ መንገዶችን ከመፍጠር በተጨማሪ የተፈጠሩ መድረኮች ላይ ጭምር በመገኘት ዓለም አቀፍ ህጉን በጠበቀ መልኩ የአባይ ውሃም ሆነ የህዳሴ ግድቡ ባለቤት መሆኑን በይፋ ያረጋገጠበትን አማራጮች በዓለም አደባባይ ላይ እያንጸባረቀም ይገኛል። የኢትዮጵያ መንግስት እየወሰደ ባለው እርምጃ በዲፕሎማሲ መንገድ እያጠናከረ ካለው ሂደት በተጨማሪ ደግሞ የግብጽ የሚዲያ ተቋማትና የግብጽ ባለስልጣናት እየገለጹት ባሉት መንገድ የኢትዮጵያ ከፍተኛ የሚባሉ የጦር ጀነራሎች እጅግ ከፍተኛ የተባለ የጠላት አይን የሚበዛበት የህዳሴ ግድቡን በተጠንቀቅ የሚጠብቁ አደገኛ የጦር መሳሪያዎችን የሚሳኤል መከላከያዎችን ጨምሮ በህዳሴ ግድቡ ዙሪያ ላይ አጥረው ኢትዮጵያ በዲፕሎማሲውም እንዲሁም ደግሞ በጦር ዝግጅትም ራሷን እያዘጋጀች ያለችበት ሁኔታ እንዳለ ጭምር እየገለጹ ይገኛሉ። ታዲያ በሰሞኑን በተፈጠረው ውጥረት አማካኝነት ኤልወከል የተባለው የግብፁ ሚዲያ እንደጠቀሰው ከሆነ ህዳሴ ግድቡን የሚጠብቁት አደገኛ መሳሪያዎች የሚያመላክቱት የመጨረሻ ሰዓቱ መድረሱ ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ለዘመናት የግብፅ ህዝብን ኢትዮጵያ ህዳሴ ግድብን እንዳትገነባ በአባይ ውሃ ላይ የበላይነቷን እንዳታስጠብቅ ግብፅ አተኩራ እየሰራች ነው የሚሉ የሚዲያ ጋጋታዎችን ሐሰተኛ ፕሮፓጋንዳዎችን ጭምር እያደራችሁ ግብፅን ወይም ደግሞ ግብፃውያንን ሲያታልሉ ቆይተዋል። አሁን ላይ ግን የመጨረሻው ሰዓት ደርሷል። ከቀዝቃዛው የዲፕሎማሲ አካሄድ ወደ ለየለት ጦርነት ለመግባት ዳርዳር እየተባለ ያለበት ሁኔታ እንዳለ ከገለጸ በኋላ ግን ግብጽ በኢትዮጵያ ህዳሴ ግድብ ላይ ያነጣጠረ የትኛውንም ጥቃት ለመውሰድ የምታቀድ ከሆነ ኢትዮጵያ በህዳሴ ግድብ ዙሪያ ላይ ያጠረቻቸው አደገኛ የጦር መሳሪያዎች ግብጽ የምትፈጽመውን ጥቃት አይደለም ከግብጽ ጋር እያበሩ የሚገኙት ኤርትራ፣ ሱዳንን ጨምሮ ሌሎች ሀገራት ጭምር ቢተባበሩ የህዳሴ ግድቡ አይደፈሪ መሆኑን በይፋ ያረጋገጠ ሀሳብን ጭምር አንጸባርቋል። ታዲያ በዚህ ዶክመንተሪ ላይ እንደተገለጸው ከሆነ የግብጽ መንግስት በተደጋጋሚ በኢትዮጵያ ላይ የጦር እርምጃን እንወስዳለን፣ አስፈላጊውን የሆነ እርምጃ እንወስዳለን የሚሉ መግለጫዎችን ሲሰጥ ተሰምቷል። ከዚህም በተጨማሪ ኢትዮጵያ በዲፕሎማሲያዊ መንገድ ላይ በአባይ ውሃ ላይ ያላትን የበላይነት በማስጠበቅ ሂደት ላይ የወሰደችው ብልጫ አልዋጥልሽ ያላት ግብጽ በጦር የመፍታት ችግሩን ጉዳዩን በጦር የመፍታት ፍላጎቷ በጨመረበት በዚህ ወቅት ላይ ጭምር ኢትዮጵያ በህዳሴ ግድብ ዙሪያ ላይ ተቋማዊ አሰራርን በጠበቀ በግለሰብ ደረጃ የህዳሴ ግድብን ከጅማሬው እስከ መጨረሻው ድረስ የህዳሴ ግድብን ልክ እንደወለዱት ህፃን ልጅ አቅፈው በዓለም አደባባይ ጭምር የህዳሴ ግድቡ የኢትዮጵያ ብሔራዊ ጥቅም የኢትዮጵያ ብሔራዊ የክብር ጉዳይ መሆኑን ያረጋገጡልን እንደ ኪንግስ ኦፍ አባይ የመሳሰሉ ትልልቅ ሚዲያዎችን የሚያስተዳድሩ በየሚዲያው ላይ የሚናገሩ የተለያዩ የሚዲያ አካላትን ጨምሮ ፖለቲከኞችን በማፍራት ጭምር በዲፕሎማሲያዊ መንገድ ላይ እያመጣች ያለችው ለውጥ ለግብጽ መንግስት ባለስልጣናት ራስ ምታት ሆኖባቸዋል፣ ወይም ደግሞ የቤት ስራ ሆኖባቸዋል። በኢትዮጵያ በኩል የሚሰነዘሩ የትኛውም የዲፕሎማሲ አካሄዶች ለግብጽ እንደ ጦር ትንኮሳ ተደርገው ነው የሚቆጠሩት። ምክንያቱም በአባይ ውሃ ላይ ግብጽ የበላይነት የምታስጠብቅበት አሰራርም የለም። ግብጽ በአባይ ውሃ ላይ የበላይም የምትሆንበት ተፈጥሯዊ መንገድ የለም። ኢትዮጵያ የአባይ ውሃን በማስተዳደር የታችኛውና የላይኛውን የተፋሰሱ ሀገራትን ፍትሃዊ ተጠቃሚነት በማረጋገጥ ጭምር የግብጽና የሱዳንን ህዝብ በውሃ ጥም ሳትቀጣ የምታስተዳድርበት መንገድ ላይ ደርሳለች። ታዲያ አሁን ላይ የግብጽ ባለስልጣናት እያሉ ያሉት ምንድነው? ኢትዮጵያ ህዳሴ ግድቡን የገነባችው የጥፋት ግድብ ነው፣ የግብጽና የሱዳንን ህዝብ በውሃ ጥም በመግደል በአፍሪካ ቀንድ ላይ በላይነቷን ለመገንባት የምታደርገው ጥረት ነው። ይህን ደግሞ ዓለም አቀፍ ተቋማት ሀያላን ሀገራት ጭምር ሊቃወሙት ይገባል በማለት እያንጸባረቁት ባሉት ሀሳብ ላይ ነው እንግዲህ የተለያዩ አስተያየቶች እየተሰነዘሩ የሚገኙት። ታዲያ የዶክመንተሪ እንደሚገልጸው ከሆነ
የግብጽ መንግስት በተደጋጋሚ በኢትዮጵያ ላይ ህዳሴ ግድቡን በተመለከተ ዛቻ ዘል መልእክት ያስተላልፍ ነበር። ከኢትዮጵያ በኩል ግን ባለፉት 13 ዓመታት ብቻ ሳይሆን ከዛም በቀደመው ዓመት ኢትዮጵያ አንድም ቀን ዛቻ አላስተላለፈችም፣ ወይም ደግሞ የዛቻ መልእክት በኢትዮጵያ ህዳሴ ግድብና በአባይ ውሃ ላይ አላስተላለፈችም። ኢትዮጵያ ዓለም አቀፍ ግን መሰረት ያደረጉ የዲፕሎማሲ አካሄዶችን መሰረት ያደረጉ መልእክቶችን ግን በኢትዮጵያ ህዳሴ ግድብ ዙሪያ ላይ ስታስተላልፍ ቆይታለች። በዛቻ የተሞላው የግብጽ አካሄድ ግን ራሳቸው ግብፃውያን አሁን እየገለጹት ባሉት ነገር ላይ አብዱል ፈታህ አልሲሲ የፈለገ ቢዝቱ፣ የውጭ ጉዳይ ሚኒስትሩ ባድር አብደላቲ የፈለገ ቢዝቱ፣ የመስኖ ሚኒስትሩ የፈለገ ቢዝቱ፣ የግብጽ ባለስልጣናት ራሳቸውን በስልጣን ለማቆየት የግብጽን ህዝብ የህዳሴ ግድብ ላይ ዛቻ በመዛትና አባይ ውሃ ላይ በላይነትን እናስጠብቃለን በሚል ሐሰተኛ ፕሮፓጋንዳ ሸፍነው ዛቻ ቢያስተላልፉም እንኳን ኢትዮጵያ በህዳሴ ግድብም ሆነ በአባይ ውሃ ላይ ምንም አይነት ዛቻ ሳታስተላልፍ ከግብጽ የሚሰነዘርባትን ዛቻ እየተመለከተች በዲፕሎማሲያዊ መንገድ ለመፍታት ጥረት እያደረገች ባለችበት በዚህ ወቅት ላይ ጎን ለጎን ያዘጋጀችው የጦር እንቅስቃሴ ወይም ደግሞ እያደራጀችው ያለችው ጦር በህዳሴ ግድብ ላይ የከበበችው የጦር መሳሪያ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከዛቻ የዘለለ ተግባር የላቸውም ወይም በዚህ ጉዳይ ላይ ፕሬዝዳንት አብዱል ፈታህ አልሲሲ ነጥብ ይጥላሉ የሚል ዶክመንተሪ ነው የተሰራው። ይህ ዶክመንተሪ ባስቀመጣቸው ጉዳይ ላይ ምን ይላል? የኢትዮጵያ ህዳሴ ግድብ ዙሪያ የተገጠሙት እነዚህ አደገኛ የጦር መሳሪያዎች ከእስራኤል ከሩሲያና ከቱርክ የመጡ አደገኛ የጦር መሳሪያዎች ናቸው ይላል። መሳሪያዎቹ ብቻ አይደለም፣ ኢትዮጵያ ራሷ ካሰማራቻቸው የጦር ጀነራሎች በተጨማሪ ረጅም ዓመት እነዚህን አደገኛና ዘመናዊ የጦር ቴክኖሎጂዎችን የመቆጣጠር ልምድ ያላቸው ኦፕሬት የማድረግ ልምድ ያላቸውን ግለሰቦች ጭምር ከውጭ ሀገራት አምጥታ በቦታው ላይ እየተንቀሳቀሱ ነው ያሉት። ስለዚህ የኢትዮጵያ ህዳሴ ግድብ የማይደፈር አይነኬ የኢትዮጵያውያን ሀብት ነው የሚል ነው የዶክመንተሪ ጥቅል ሀሳብ። አይነኬ አይደፈር መሆኑ ነው። ምክንያቱም የግብጽ ሚዲያ ተቋማት አሁን ላይ ያወጡት መረጃ እንደሚያሳየው ከሆነ በህዳሴ ግድብ ላይ ተጠምደዋል የተባሉት የጦር መሳሪያዎች የትኛውም አይነት ከጠላት የሚወረወርን የድሮን ጥቃት፣ የሚሳኤል ጥቃት፣ ሌሎች ጥቃቶችን ጭምር ህዳሴ ግድቡ ላይ እንዳይደርሱ ከማድረግም በተጨማሪ ወደ ጠላት መልሶ ማጥቃት የሚችሉ አደገኛ የጦር መሳሪያዎች መሆናቸውን ጭምር ነው የተገለጸው። እነዚህ ሂደቶች ባሉበት በዚህ ወቅት ላይ የግብጽ መንግስት የተባበሩት መንግስታት ድርጅትን አንቀጽ 51ን በማንሳት ጭምር አሁን ላይ ይሞግታሉ። የኢትዮጵያ ህዳሴ ግድብ የተገነባበት መንገድ ላይ ብቻ ሳይሆን ኢትዮጵያ በአባይ ውሃ ላይ የበላይ የሆነችበትን መንገድ አግባብነት እንደሌለው እየሞገቱ ይገኛሉ። ያ ሙግታቸው ግን ፉክክራቸው አድርገነዋል እያሉት ያሉት ዛቻ ሁሉ ባለፉት ጊዜያት የህዳሴ ግድቡ ተሰርቶ ተጠናቆ ሲመረቅ ከተሰማው ድምጽ በተጨማሪ አሁን ላይ ባሉ እንቅስቃሴዎች ግብጽ ቶታሊ በህዳሴ ግድቡና በአባይ ውሃ ዙሪያ ላይ ሽንፈቷን አምና መቀበል ያለባት። ሁለተኛው ጉዞ ተጀምሯል። የቀይ ባህሩ ጉዞ። ቀይ ባህር ላይ ሁለተኛ ሽንፈቷን ልትላበስ እየተንቀሸቀሸች ያለችው ግብጽ ከኤርትራና ከሱዳን ጋር ጭምር የፈጠረችው ጥምረት በህዳሴ ግድቡ ላይ ምንም አይነት ኮንትሪቢዩሽን እንደማይኖረው ጭምር ነው እንግዲህ እየተገለጸ ያለው። ስለዚህ ይህ ሚዲያ ይዟት የወጣው ወይም ደግሞ ኢትዮጵያ ታጥቀዋለች በማለት ያስቀመጣቸው የጦር መሳሪያዎች የትኞቹ ናቸው የሚለውን በዝርዝር አቀርብላችኋለሁ። ኢትዮጵያ ከግብጽ ጋር ከገባችበት ውጥረት ጋር ተያይዞ እያጠናከረችው ካለችው የዲፕሎማሲ ግንኙነት በተጨማሪ ወታደራዊ ኃይሏን አጠናክራለች። ለዚህም ደግሞ የአየር ላይ የጥቃት መከላከያዎች በግዙፉ የኢትዮጵያ ህዳሴ ግድብ ዙሪያ ላይ ተተክለዋል። አደገኛ መሳሪያዎች ናቸው። የናይል አባይ መከላከያ መሳሪያዎች ተብሎ ግብጽ በተደጋጋሚ የናይል ንስሮች በማለት ጭምር ያቋቋመቻቸውን የጦር ኃይሎች ጭምር መበታተን የሚችሉና አቅማቸውን የሚያሳጡ እነዚህ አደገኛ የጦር መሳሪያዎች በህዳሴ ግድቡ ዙሪያ ታጥቀዋል ይላል። የመጀመሪያው ብሎ ያቀረበው የእስራኤሉ የጦር መሳሪያ ስፓይደር የተባለውን የጦር መሳሪያ ነው። የእስራኤሉ ስፓይደር የጦር መሳሪያ ይህ ዶክመንተሪ እንደሚለው ከሆነ ኢትዮጵያ ጁላይ 2019 ላይ በኢትዮጵያ ህዳሴ ግድብ ዙሪያ ያጠመደችው አደገኛ የጦር መሳሪያ ነው ይላል። ይህ የጦር መሳሪያ በግብጽና በኢትዮጵያ መካከል ህዳሴ ግድቡን ማዕከል ያደረገ ድርድር እየተደረገ ባለበት ወቅት ላይ ኢትዮጵያ በህዳሴ ግድቡ ላይ ከጠላት ሊሰነዘር የሚችልን ጥቃት ግምት ውስጥ በማስገባት ያሰማራችው አደገኛ የጦር መሳሪያ ነው። በነገራችን ላይ ዓለማችን ላይ ያሉ እጅግ አደገኛ የሚባሉ የጦር መሳሪያዎች ሁሉ ግዙፍ ከሚባሉ ፕሮጀክቶች ጀርባ ሊኖሩ እንደሚችሉ ይነገራል። ምክንያቱም ህዳሴ ግድቡ ለኢትዮጵያውያን ብሔራዊ ህልውናችን ነው። ህዳሴ ግድቡ ተነካ ማለት የኢትዮጵያ ጉዳይ ኢትስ ኦቨር። ኢትዮጵያ እችላለሁ ብላ ያሳየችበት ብቻ ሳይሆን
እኛ ኢትዮጵያውያን በህዳሴ ግድቡ የሚመጣ የትኛውንም ጠላት ቶለሬት የማናረግበት ስርዓት ወይም ደግሞ ማዕቀፍ ተፈጥሯል አሁን ላይ። ስለዚህ ስለ ኢትዮጵያ ህዳሴ ግድብ ሲወራ እኮ አይደለም የበሰለ ጭንቅላት ያለውና ማቹርድ የሆነ ጭንቅላት ያለው ኢትዮጵያዊ ይቅርና ህፃናት ጭምር ከልባቸው ሆነው ነው ሀሳባቸውን ሪፍሌክት የሚያደርጉት በኢትዮጵያ ህዳሴ ግድብ ላይ። ስለዚህ የኢትዮጵያ ህዳሴ ግድብ ለመላው ኢትዮጵያውያን የህልውና ጉዳይ ነው። ስለዚህ የመካከለኛው ምስራቅ አደገኛ የሚባለውን የጦር መሳሪያ ስፓይደርን ኢትዮጵያ በህዳሴ ግድቡ ዙሪያ ገጥመዋለች ይላል ይህ ዶክመንተሪ። ስፓይደር የተባለው የጦር መሳሪያ በጣም አደገኛ የሆነና በከፍታም ሆነ በዝቅታ ላይ ሆኖ የሚወረወር የትኛውንም አይነት የጠላትን ጥቃት መከላከል የሚችል የጦር መሳሪያ ነው። ግብጽ በላይ በአየር ከፍ ብላ የሚሆን በታች ዝቅ ብላ በኢትዮጵያ ህዳሴ ግድብ ዙሪያ ላይ በአራቱም አቅጣጫ ልትሰነዝረው የምታስበው የትኛውም አይነት እንቅስቃሴ መከላከል የሚችል ነው። ከተፈጠረ በኋላ መከላከል የሚችል ነው። ደን ደግሞ እንዳይፈጠርም ጭምር የሚከላከል አደገኛ የጦር መሳሪያ ነው። ይህ የጦር መሳሪያ አልታ ራዳርን ይጠቀማል። በአንድ ጊዜ በመቶዎች አቅጣጫ የሚመጡ ግብጽ ኢትዮጵያ በአንድ አቅጣጫ በመታት ህዳሴ ግድቧን አፈርሳለሁ ብላ አቅዳ ሌላ አቅጣጫ ነው ወጥታ የምትንቀሳቀስ ከሆነ የስፓይደር የተባለ የጦር መሳሪያ ግን በመቶ አቅጣጫ የሚሰነዘር የትኛውንም የጠላት ጥቃት መከላከል የሚችል አደገኛ የጦር መሳሪያ ነው። ይህ ማለት የግብጽ መንግስት ራሱ በግብጽ አቅጣጫ የሚወረውረው ጥቃት፣ ኤርትራን በመጠቀም የሚወረውረው ጥቃት፣ ሱዳንን በመጠቀም የሚወረውረው ጥቃት፣ በኢትዮጵያ ዙሪያ ያሉ ሀገራትን በሙሉ በመጠቀም የሚወረውረው የትኛውንም ጥቃት ከመቶ አቅጣጫዎች በላይ መከላከል ይችላል። ይህ ማለት የግብጽ የትኛውም አይነት የአየር ጥቃት በከፍታም ይሁን ዝቅ ባለ ቦታ ላይ የሚፈጸም የአየር ጥቃት የኢትዮጵያ ህዳሴ ግድብን አልፎ የመምታት የትኛውም አይነት አቅም አይኖረውም በማለት ጭምር ዶክመንተሪው ላይ ይናገራል። ይህንን የጦር መሳሪያ ኢትዮጵያ ከእስራኤል መታጠቋ በኢትዮጵያና በእስራኤል መካከል ያለው ግንኙነት ከዲፕሎማሲ ባለፈ በወታደራዊ መስክ ላይ እጅግ ጠናከረ እንደሆነ የሚያሳይ ነው። ደን ግብጽና እስራኤል አሁን ላይ በራፋ ድንበር አማካኝነት ያሉበት ሁኔታ የሚታወቅ ነው። በራፋ ድንበር ላይ ውጥረት ውስጥ ያሉት ግብጽና እስራኤል በተፋጠጡበት በዚህ ወቅት ላይ እስራኤል ለኢትዮጵያ እንደ ስፓይደር አይነት ያሉ አደገኛ የጦር መሳሪያዎችን የምታስታጥቅ ከሆነ ለግብጽ አደገኛ የደህንነት ስጋትን ነው የሚቋጠርባት። ስለዚህ ኢትዮጵያ በህዳሴ ግድብ ዙሪያ የታጠቀችው ስፓይደር የተባለ የጦር መሳሪያ እስራኤል የሞከረችው በዓለም አቀፍ ደረጃ እውቅና የተሰጠው ስለ አደገኝነቱ የተመሰከረለት የኢትዮጵያ ህዳሴ ግድብን እንደ አይን ብሌን መጠበቅ የሚችል አደገኛ የጦር መሳሪያ ነው። ደን ደግሞ ኢላማ ተደርገው ከጠላት የሚመጡ ከግብጽ ኢላማ ተደርገው የሚመጡ ሚሳኤሎችን መመከት የሚችል ነው። ሚሳኤሎቹ ከግብጽ ተወንጭፈው ይምጡ፣ ግብጽ በየትኛውም አቅጣጫ ተወንጭፈው በመቶ አቅጣጫ ብታስወነጭፈው ራሱ ሚሳኤሎችን መመከት የሚችል አቅም አለው። ከዛ ውጪ የኤሌክትሮኒክ አካሄድን እንትን አለበት፣ የማዛበት ሂደት አለበት። ይህ ማለት ምንድነው? ግብጽ በኤሌክትሮኒካዊ በኤሌክትሮኒካዊ መንገዶች ላይ አድርጋ ምንም አይነት ሚሳኤልን በለው ድሮኖችን በመጠቀም በህዳሴ ግድቡ ላይ ጥቃት የምትሰነዝር ከሆነ ኢላማ አድርጋ የላከችው ወይም ደግሞ ያስቀመጠችለትን አቅጣጫ ያስቀመጠችለት ፕሮግራም ከመምታቱ በፊት ኢላማቸውን ወይም ደግሞ እቅዳቸውን ያዛባል። ስፓይደር የተባለው የጦር መሳሪያ እቅዳቸውን ያዛባና በህዳሴ ግድቡ ላይ ከተላኩ በህዳሴ ግድብ ላይ የተላኩትን ሚሽን እንዳይመቱ አድርጎ የተሰጣቸው ሚሽን በማዛባት የግብጽ ጦር ሊፈጽም የሚችለውን ጥቃት የመከላከል አቅም አለው። ከዛ በተጨማሪ ሁለት አይነት የሚሳኤል አይነቶችን በአንድ ጊዜ መወርወር ይችላል። ራሱ ሚሳኤል ማወንጨፍ ይችላል። ደግሞ የሚወረወርበትን ጥቃት ከመከላከል ባለፈ ደግሞ መልሶ ያጠቃል። ምን ያደርጋል? ሁለት አይነት ሚሳኤሎችን መወርወር ይችላል። መካከለኛ አመጣጥ ያላቸው የጠላት አውሮፕላኖችን ምን ያደርጋል? ይከላከላል። 50 ኪሎ ሜትር ያለ መወንጨፍ ይችላል። መወንጨፊያ አቅም አለው። ከዛም በተጨማሪ ደግሞ በከፍታ ላይም የመብረር አቅም አለው። ስለዚህ ግብጽ በከፍታ የምንበለው በዝቅታ በመጠቀም ልትፈጽም የምትችላቸውን ጥቃቶች ሙሉ ለሙሉ የሚያከሽፍ አይነት ሁነኛ የጦር መሳሪያ ነው ኢትዮጵያ በህዳሴ ግድቡ ዙሪያ የገጠመችው። ለግብጽ ይሄ ስፓይደር የጦር መሳሪያ በህዳሴ ግድቡ ከመገጠሙም ባለፈ ስፓይደር የጦር መሳሪያን ኢትዮጵያ ከእስራኤል መታጠቋ ያልታሰበ ሳይሆን እስራኤል በይፋ ከግብጽ በተቃራኒ በመቆም ኢትዮጵያን እየደገፈች ያለችበት ሁኔታ ነው ያለው። እስራኤል አሁን ላይ በአፍሪካ ቀንድ እየተጫወተች ያለችው ጉልህ ሚና የጠላቴ
ጠላትም ሆነ የወዳጄ ጠላቴ ነው የሚል አካሄድ ነው። ለኢትዮጵያ ጠላት የሆኑት ግብፅና ኤርትራን በተጠንቀቅ እየተመለከተች ነው ያለችው እስራኤል። ለምን? የወዳጆቿ ጠላት ናቸው። ስለዚህ የጠላቴ ወዳጅም ብላ ደግሞ የምታያት ከኢራን ጋር ያለችበት ሁኔታ ይታወቃል። ወዳጅ ሆና ኤርትራ እያደረገች ያለችው እንቅስቃሴ አለ። የአሜሪካና ለእስራኤል መንግስት ራስ ምታት የሆነው የየመኑ ሁቲን ጭምር የቀይ ባህር ዳርቻ ላይ አከራይታ እያደረገች ያለችው እንቅስቃሴ አለ። ስለዚህ የጠላቶቿም ጠላቷ ነው፣ የጠላቷ ወዳጅም ጠላቷ ነው እስራኤል። ስለዚህ እስራኤል ያስታጠቀችው የስፓይደር የጦር መሳሪያ በኢትዮጵያ ህዳሴ ግድብ ላይ እነዚህን ሁሉ ጉልህ ሚና ስለሚጫወት ይላል ዶክመንታሪው። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ኢትዮጵያ ላይ እየዛቱት ያሉት ዛቻ ጉድ ነው የሚያመጣባቸው ይገልጻል። በይፋ ነው የሚገልጸው፣ ዛቻ በማለት ጭምር። ዛቻቸው ምንም አይነት እንቅስቃሴ እንደማያመጣ ለውጥ እንደማያመጣ ጭምር ይገልጻሉ። ሁለተኛው የጦር መሳሪያ ክሩዝ ሚሳይል ነው። ክሩዝ ሚሳይልን ያው እናንተም ታውቁታላችሁ። ክሩዝ ሚሳይል ያለው ሚና፣ ክሩዝ ሚሳይል ምን እንደሚያደርግ የታወቀ ነው። ክሩዝ ሚሳይል ኢትዮጵያ ብቻ ሳይሆን የተለያዩ ሀገራት በጦር እንቅስቃሴያቸው ላይ የሚታጠቁት እጅግ አደገኛ፣ አጠቃላይ እንቅስቃሴው ድሮኖችን ማጥቃት፣ ሚሳይሎችን ማስወንጨፍ፣ ከፍተኛ የተባለ ጥቃትን የመፈጸም አቅም ጭምር ያለው ነው። ስለዚህ ክሩዝ ሚሳይል በኢትዮጵያ ህዳሴ ግድብ ዙሪያ ኢትዮጵያ አስታጥቃለች። ከየት አስታጠቀቻቸው? እነ እስራኤል፣ እነ ሩሲያ፣ ቱርክ የኢትዮጵያ አጋር ሆነው ኢትዮጵያ እነዚህን አደገኛ የጦር መሳሪያዎች እንድትታጠቅ ምክንያት ሆነዋታል ይላል። ስለ ክሩዝ ሚሳይል ብዙ ስለተነገረ የክሩዝ ሚሳይል ላይ ብዙ ማብራሪያዎችን መስጠትም አያስፈልግም። ግን ዶክመንታሪው ላይ በደንብ ያብራራዋል የክሩዝ ሚሳይልን ፈንክሽኖቹን፣ ክሩዝ ሚሳይል ምን ሊያደርግ እንደሚችል ዶክመንታሪው ላይ በደንብ ይገልጸዋል። ሙሉን ዶክመንታሪውን ገብታችሁ ማየት ትችላላችሁ። በአረብኛ ቋንቋ ነው የተሰራው። በእንግሊዝኛ ትራንስሌት እያደረጋችሁ መስማት ትችላላችሁ። እና የክሩዝ ሚሳይል በኢትዮጵያ ህዳሴ ግድብ ዙሪያ አለ ይላል። ሶስተኛና ብዙ የጦር መሳሪያዎችን ጠርቷል፣ ግን እነዚህ ሶስቱ መሰረታዊ ናቸው። ሶስተኛው የሩሲያው S-110 የተባለ አደገኛ የጦር መሳሪያ ነው። በነገራችን ላይ ይህ የጦር መሳሪያ ክሩዝ ሚሳይል ይታጠቃል፣ ደን ደግሞ ድሮን ይታጠቃል። ክሩዝ ሚሳይሎችን ያጠቃል፣ ድሮኖችን ያጠቃል። የታንክ አይነት ባህር ያለው የአየር ላይ ጥቃት ይፈጽማል። 20 ኪሎ ሜትር የመወንጨፍ አቅም አለው። 30 ሚሊ ሜትር የሚሆን ሚሳኤል ያስወነጭፋል። ከዛ የአየር ላይ አውሮፕላኖች ደግሞ ወደ የጠላት የአየር ላይ አውሮፕላኖች ዘልቀው እንዳይገቡ ይከላከላል። 80 ኪሎ ሜትር በላይ የሚመጣን መሳሪያ በራዳር ይመለከታል። ከ80 ኪሎ ሜትር ርቀት በላይ ሆና ግብፅ የኤርትራን ድንበርን በለው የሱዳንን ድንበር ተጠቅማ በኢትዮጵያ ህዳሴ ግድብ ላይ ስፔሻሊ የሱዳን ድንበርን በመጠቀም ነው ህዳሴ ግድብ ላይ ጥቃት ልትፈጽም የምችለው። ለዛም ነው በሱዳን የእርስ በርስ ጦርነት ላይ ጣልቃ በመግባት እኔ ነኝ አዋቂ የሚል አካሄድ እያራመደች ያለችው ግብፅ የሱዳኑን ድንበር በመጠቀም ኢትዮጵያ ላይ ጥቃት ለመፈጸም ነው። የሶማሌን ድንበር ትፈልጋለች። ሁሉም የድንበር ላይ ፍላጎቶቿ የሚያጠነጥኑት የኢትዮጵያ ህዳሴ ግድብ ነው። ደን የኢትዮጵያ ህዳሴ ግድብን ለመንካት የምትጠቀምባት ዋነኛዋ መጠቀሚያ ሱዳን ነች። የሱዳን የእርስ በርስ ጦርነት የሚቋጭ ከሆነ ጦርነቱ በጀነራል አልቡራን ተሸናፊነት የሚጠናቀቅ ከሆነ ግብፅ እዛ ቀጠና ላይ ድርሽ እንደማትል እርግጠኛ ናት። ለዚህም ነው ጀነራል አልቡራንን እየደገፈች ጀነራል አልቡራን እንዲያሸንፍ እያደረገች ለማድረግ ጥረት እያደረገች ያለች፣ ግን አልሆነም። ፈጥኖ ደራሽ ኃይሏን እያደረገ ባለው እንቅስቃሴ ለግብፅ ራሷ የደህንነት ስጋት ሆኖባታል። በግብፅ ድንበር ላይ ጭምር ቁጥጥር እያደረገ ነው ያለው። በሱዳን በኩል 80 ኪሎ ሜትር ርቀት ላይ ሆና ግብፅ ወደ ኢትዮጵያ የምታስወነጭፈው ሚሳኤልን ብለው ሰው አልባ የጦር አውሮፕላንን ብለው የትኛውም አይነት የጦር መሳሪያ የመከላከል አቅም አለው። ከዛም በተጨማሪ ደግሞ ከ500 በላይ የሚሆኑ የጦር መሳሪያዎች ጭምር ቢደራጁና ቢመጡ አቅሙ በጣም ከፍተኛ ስለሆነ የማጥቃት አቅም አለው። እነዚህ ከ1000 በላይ ሚሳኤሎችን በአንድ ጊዜ ይከላከላል። ይህ የጦር መሳሪያ ከሩሲያ ነው ኢትዮጵያ በህዳሴ ግድቡ ዙሪያ እንዳጠመደችው የተነገረው። ታዲያ ግብፅ በእነዚህ አደገኛ የጦር መሳሪያዎች መከበቧ ኢትዮጵያ በህዳሴ ግድቡ መክበቧ ስጋት አሳድሮባታል። ከዚህ የጦር S-110 የጦር መሳሪያ በተጨማሪ ያሉት እነዚህ 3 የጦር መሳሪያዎች በተጨማሪ ሌሎች አሉ እንደ S-300 BMW ሌሎች አደገኛ የጦር መሳሪያዎችን ጭምር ኢትዮጵያ በህዳሴ ግድቡ ዙሪያ አጥራለች ይላል። ምን ይላል መሰላችሁ ዶክመንተሪው? እርግጠኛ ባልሆኑ መረጃዎች እየተነገሩ ባሉ ንግግሮች ከሆነ ኢትዮጵያ ከነዚህ አደገኛ የጦር መሳሪያዎች በተጨማሪ
ኤስ300 BMW የጦር መሳሪያዎችን ሌሎች ዓለም ላይ የተጨበጨበላቸው አደገኛ የሚሳይልና የድሮን አክሻፊ መሳሪያዎችን ጭምር በህዳሴ ግድቡ ላይ አጥራለች ይላል። ታዲያ ይሄ ሁሉ የተሰራበት ዋነኛው ምክንያት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ህዳሴ ግድቡ ከተገነባ በኋላ በግብፅ ህዝብ ዘንድ ያላቸው ተቀባይነት ኢትስ ኦቨር እንዳበቃለት የሚያሳይ ነው። ለምንድን ያበቃለት? ለምንድነው ተቀባይነት ያጡት? ፕሬዝዳንቱ ለረጅም ጊዜ የግብፅን ህዝብ ሲሸውዱ ወይም ደግሞ ሲያታልሉ የቆዩት ህዳሴ ግድቡን ከኢትዮጵያ እጅ ፈልቅቀው አውጥተው ለግብፅ እንደሚሰጡና ግብፅ በአባይ ውሃ ላይ የበላይነትን ለማስጠበቅ እያደረገች ያለችው ጥረት በተጨባጭ ለግብፅ ድል እያመጣላት መሆኑን በፌክ ዶክመንተሪያቸው ሲገልጹ ነበር። የሚዲያ አካላትን ገዝተው ሲገልጹ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጭምር የፕሮፓጋንዳቸው አካል አድርገው የሆነ ጊዜ ላይ እኮ ፕሬዝዳንት ዶናልድ ትራምፕ የኢትዮጵያ ህዳሴን ግድብ ደግፈናል በማለት ደረጃ በፋይናንስ ደረጃ ሀሳብ ሰጥተዋል። ይሄ ሁሉ ቅዷ የፈረሰባት ግብፅ አሁን ላይ አጣብቂኝ ውስጥ ገብታለች። ፕሬዝዳንት አብዱል ፈታህ አልሲሲ በህዝብ ዘንድ ተቀባይነት አጥተዋል። የግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲ ከፉከራ የዘለለ ምንም እንደማይፈይዱ ታውቋል። እነዚህ ተባብሰው የግብፅ የሚዲያ አካላት ደግሞ አሁን ላይ ምን ብሎ መጡ? ኢትዮጵያ በዲፕሎማሲ እናንተ ከምታደርጉት ጥረት በተጨማሪ ወታደራዊ እንቅስቃሴዋን በህዳሴ ግድቡ ዙሪያ አጠናክራለች። አይደለም የግብፅ ጦር የትኛውም ጦር የህዳሴ ግድቡን አልፎ ጥቃት የመፈጸም አቅም የለውም። እነዚህ አደገኛ የጦር መሳሪያዎች በህዳሴ ግድቡ ዙሪያ የተጠመዱት ህዳሴ ግድቡን ከመጠበቅ ባለፈ መልሰው የጠላት ቀጠናን ድምጥማጡን ለማጥፋት ነው። ስለዚህ እነዚህ አደገኛ የጦር መሳሪያዎች ከየት ነው የመጡት? ከእስራኤል፣ ከቱርክና ከሩሲያ ነው። በአፍሪካ ቀንድ ያለው በአባይ ውሃ ላይ ያለው አሰላለፍ በኢትዮጵያ በኩል ተጠናክሯል። ሩሲያ አጋር ነች፣ እስራኤል አጋር ነች፣ ቱርክ አጋር ነች፣ አሜሪካ ገባ ወጣም እያለች ቢሆን አጋር ነች። የተባበሩት አረብ ኤሚሬት የኢትዮጵያ አጋር ነች። ሳውዲ ከኢትዮጵያ ውሃ ማግኘት ስለምትፈልግ አጋር ነች። እነዚህ ባሉበት ሁኔታ ላይ ግብፅ በኢትዮጵያ ህዳሴ ግድብ ላይ ጥቃት ለመፈጸም አትችልም። እነዚህም በመጠቀም ኢትዮጵያ ሌላው ቀርቶ በነገራችን ላይ ከ250 ኪሎ ሜትር ርቀት ላይ ያለን የጠላትን ጥቃት የሚመክት አቅም ያለው የጦር መሳሪያ ጨምራላት። 250 ኪሎ ሜትር ኢማጂን አስቡት። ከየትኛውም የኢትዮጵያ ጎረቤት ሀገራት ድንበር ላይ አይደለም ራሷ ግብፅ ካለችበት ሆና ወደ ኢትዮጵያ የምትሰነዝረውን ጥቃት መመከት የሚችል አደገኛ የጦር መሳሪያዎች አሏት። እነዚህ የጦር መሳሪያዎችን እርግጠኛ አይደለሁም በማለት ጭምር ነው ዶክመንተሪው የሚያቀርበው። በመረጃዎች ምንጮች መሰረት ባይረጋገጡም እያለ ያቀርባል። የተረጋገጡትን ግን ነግሮናል። እንደ ስፓይደር ክሩዝ ሚሳይል ደግሞ S110 የተባለው የሩሲያ የጦር መሳሪያ። እነዚህ የጦር መሳሪያዎች ህዳሴ ግድቡን እንደ አይን ብሌናቸው በተጠንቀቅ እየጠበቁት ይገኛሉ። ስለዚህ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ዛቻው አያዋጣውትም፣ ፉከራው አያዋጣውትም። የህዳሴ ግድቡን አይደለም ማምታት አይደለም ጥቃት ህዳሴ ግድቡን ለመምታት ገና ጦሮትን ሲያቀባብሉ ኢትዮጵያ በህዳሴ ግድብ ዙሪያ የጠመደቻቸው የጦር መሳሪያዎች በራዳር የተቀባበለን የጠላትን የጦር ኃይል ማየት ይችላሉ፣ መገንዘብ ይችላሉ። ስለዚህ ቅድመ መከላከል ይደረጋል። ጥቃቱ ሳይፈጸም ቀድሞ ለማጥቃት የሚያስችል አቅም ተገንብቷል። ከተጠቃ በኋላ ደግሞ መልሶ ማጥቃትን የሚያስችል እርምጃ ለመውሰድ እንቅስቃሴ ተደርጓል። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ እያደረጉት ያሉት የዲፕሎማሲ ግንኙነት ጎን ለጎን የኢትዮጵያ የጦር ጀነራሎች ኢትዮጵያ በሁለቱ የውሃ አካላቶቿ ላይ የማይናወጥ የጸና አቋም እንዳላት እያረጋገጡልን ያሉት የኢትዮጵያ የጦር ጀነራሎች እኮ አሁን ላይ በሁለቱ የውሃ አካላት ላይ እየሰጧቸው ያሉት የሚዲያ መግለጫዎች እያደረጓቸው ያሉት እንቅስቃሴዎች ግብፅ ልትገባበት የምታስበው የምዕራብ እዝ ላይ የተሰራው ማጠናከሪያ የምዕራብ እዝ እያከሸፈው ያለው በሺዎች የሚቆጠሩ እንቅስቃሴዎች ግብፅ ከሱዳን ሲያሻት ከኤርትራ ጋር አብራውና እያደረገች ያለችው የጦር ትንኮሳን እየመከተ ያለው ድንበር ላይ ያለው የጦር አቅም ያ ሁሉ ተደራርቦ ግብፅ የጦር እርምጃ ወስዳለው የሚለው ንግግሯ for the past 14 እና 15 ዓመታት የቀጠለ ነው። ምንም መውሰድ አልቻለችም። አይደፈሪ ነው። የኢትዮጵያ ህዳሴ ግድብ አይደፈሪ ግድብ ነው። የፈለጋችሁትን ዘመናዊ ጦር መሳሪያ ብትታጠቁ ከኢትዮጵያ የተሻለ ጦር መሳሪያ ልትይዙ አትችሉም። ከኢትዮጵያ መከላከያ አቅም የበለጠ ሆኗል አያቅም አትሆኑም። በፊት ላይ ይሉ ነበር የኢትዮጵያ መከላከያ እኮ ከግብፅ ጋር መወዳደር አይችልም። መወዳደር አይደለም። አሁን እኮ የኢትዮጵያ የጦር ኃይል በአፍሪካ ያለውን የሰላም ማስከበር ላይ ከመሳተፍ በተጨማሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኮ በጋዛ ያለው የሰላም ማስከበር ላይ ጭምር እንዲሰማራም ግብዣ አቅርበውለታል። ጀግንነቱ ስለታወቀ ሰላም ላይ የማይወላወል አቋም ስላለው
ከምንም የሽብር ቡድን ጋር ንክኪ የሌለው ኃይል ስለሆነ ይህ ግብዣ ሁሉ ተደርጓል። ታዲያ አሁን ላይ ግብጽ ከ50 ኪሎ ሜትርን በለው ከ80 ኪሎ ሜትር ከ100 ኪሎ ሜትር ከ250 ኪሎ ሜትር ከየትኛውም ኪሎ ሜትር ላይ ሆና ወደ ኢትዮጵያ ህዳሴ ግድብ ልትሰነዘር የምትችለው ጥቃት በምንም አይነት መልኩ የኢትዮጵያ ህዳሴ ግድቡን ሽራፊ እንኳን ሳይነካው ኢላማዋን ስታ የኢላማ መዛባት ገጥሟት ራሷ ላይ ደግሞ የማትወጣው መዘዝ ውስጥ እንደምትገባ እኛ ኢትዮጵያውያን ሳይሆን የነገርናቸው ራሳቸው የግብጽ ፕሬዝዳንት አብዱል ፈታህ አልሲሲን አጀንዳ ሲያራምዱ የነበሩ የግብጽ መንግስትን አጀንዳ ሲያራምዱ የነበሩ የሚዲያ አካላት ናቸው። ይህ ዶክመንተሪ ጥቅል ሐሳቡ ይሄ ነው። ኢትዮጵያ አይነኬ ሆናለች። ህዳሴ ግድቡ አይነኬ ሆኗል። ኢትዮጵያ ህዳሴ ግድቡን እንደ አይን ብሌን እየተንከባከበች ዙሪያውን በአደገኛ የጦር መሳሪያዎች ከበዋለች። ከዚህ ጀርባ እስራኤል፣ ቱርክና ሩሲያ ከኢትዮጵያ ጎን ናቸው። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ አሁን ላይ የመጨረሻ ውሳኔ ምንድነው? አማራጭ መንገድ ምንድነው? የሚል ጥያቄ መነሳት ጀምሯል። የዶክመንተሪው ጥቅል ሐሳብ ይሄ ነው። የእናንተን ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነኝ። በቀጣይ ሌሎች ፕሮግራሞችን ይዤላችሁ እመጣለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ